አድርሱልኝ ለተከበረው የጉራጌ ማህበረሰብ በጣም በሚገርም ካልቸር ባህል እምነት አንድነት ህብረት በስራ በብዙ ነገር ጠንካራ የኢትዮጵያ የጀርባ አጥንቱ ናቸው የምትታወቁ እባካችሁን አደራላለሁ እቺ እናታችን ጉራጌነትን የጉራጌ ካልቸር ባህልን ለልጆቿ እምነትን ለልጆቿ አስተላልፋ በልጇ ባህና ባህል ጉራጌነት ምን እንደሆነ ጠንካራ ሰሪ ኢትዮጵያዊነትን ቤተሰብነትን ካልቸር ምግብን ሁሉን ነገር ሲያሳዩን ሲያስተምሩን የሰነበቱ የከረሙ በማይታወቅና በሚደብር በበቃ በድንገተኛ በህይወታቸው ከዚህ ምድር አልፏል ወደ አምላካቸው ወደ ጌታቸው ሄደዋል እባካችሁን በኔና በኔ ቤተሰቦች በፋሚሊዎቼ በፎሎወሮቼ እባካችሁን የጉራጌ ማህበረሰብ ለዚህ ቤተሰብ እባካችሁን ጋሻና ከለላ እንድትሆኑ ጠይቃለሁ ፕሊስ በጣም በክብር በትህትና ጋሻና ከለላው ናችሁ የሃናን ቤተሰብ በሁሉም ነገር በሚያስፈልጋቸው ነገር እንደምትገኙና ተገኝታችሁ እንደምታጽናኑ በጣም አልጠራጠርም አመሰግናለሁ በድፍረት ስለጠየቁኝ ወሌላ ነገር እንዳይወሰድ የኛ አፋችን ነው እውነት እኮ ነው እኔ በጣም I don't understand ቤታዩ I don't understand እኔ ምን እግዚአብሔር ምስክሬ ነው ሃናን ሚት ካደረኳት ጀምሮ ከእሷና እናቷ የምታስተላልፈው በጣም ደስ የሚል ቤተሰብ ያላቸው በጣም ደስ የሚል ፍቅር ያላቸው በጣም ደስ የሚል ግን በዚህ ደረጃ ሰው ሁሉ እንደዚህ ኧረ ተው ጋይስ ኧረ ተው ለኮንቴንት ለምናምን አንዳንዴ እኮ ዝም ብለን እግዚአብሔር ላይ እኔ እውነት በቃ አበሻ ቡዳ ነው ማለት ነው ይሄ ቡዳ የሚባለው ሰው የሚባለው ነገር እውነት ነው በቃ ይሄ ላይክ ጋይስ እውነት ነው እኔ እንኳን ልጆቼን ምናምን የምደብቀው ለዚህ ነው በቃ እውነት ነው በቃ እንደዚህ በህይወት እያሉ እናቶችን ሙልጭ አድርገው ከዛ ደግሞ ግልብጥ ብለው መጥቶ ደግሞ አዛኝ መስለው ይመጣሉ ይሄ እኮ በጣም እኔ ለማታውቋት ሂዱና የሃናን ላለፈው አመት ሂዱ 2 አመት ወደ ኋላ ሂዱ የምታዩት እናትነት እናትና ልጅ የምታዩት በቃ አላለ የሚያኮራ ደስ የሚል ግን ምን አይነት ህዝብ ብንሆን ነው አልኩኝ ቤታዩ ምንም እንዳታመጪ ቤተሰብ ምንም እኔ እግዚአብሔር ምስክሬ ነው በጣም እንዲለን እንዴ የዴዚ እናት ስታልፍ ተው ያልኩኝ ባካችሁን እናቲቱን ተወለድ በእናታችሁ እዚህ እንትና ታድርጉ አሁን ደግሞ የሃናንና ተው ምን አሁን ሃና እንደው ሪሊ ጋይስ እኔ አላውቅም እኔ እዛ በውስጥ እዛ ዲሲ አካባቢ ምን እንደምታረጉ አላውቅም እኔ ሰውን ባወቅኩት ያለዚህ ሶሻል ሚዲያ ባወቅኩት ያን ነው ቪዲዮቿን ሳይ የምትሰራውን ነገር ሳይ ከእናቷ ጋር ያላት ሪሌሽንሺፕ ሳይ በጣም የሚገርም እና እኔ ስለማውቅ ማለት ነው በዲቴል ውስጥ ስለማውቅ በተለይ ላለፈው 6 ወር በአዶናይ በመጣበት ጊዜ ምን ያህል ዋጋ እንደከፈለች እርጉዙና ምን ያህል ዋጋ እንደከፈለች ግን ወጥታ የምትናገር አይደለች ማና ወጥታ እንዲያረጋችሁኝ እንዲበደላችሁኝ እንዲብላ የምትመልስ አይደለችምና እኔ በጣም ነው ያዘንኩት እግዚአብሔር ምስክሬ ነው በጣም ላይ አንዳንዴ እግዚአብሔር ምንድነው አልኩኝ there's a saying በእንግሊዘኛ the good die young ይባላልና መልካሞች ይሞታሉ በጊዜ ይባላል ወይኔ ደግሞ እኮ አይናቸውን ታጥበው አዛኝ መስለው ደግሞ ሰድበው አዋርደው ሟርተው ምን ብለው አይናቸውን ታጥበው ምንም እንዳላደረጉ ምን አለ አትሊስት ግሪቭ ያው ወዲያውኑ ያወቅኩት ግን ወጡ አይወራም እኮ ወጡ አይነገርም ዝም ይባላል እስኪ ቤተሰቦቹ በሰላም ግሪቭ ያድርጉ let them grieve in peace
ማለት ደስ አላችሁ፣ ረካችሁ። እኛ ወጠንስ አፋችን የምንቀድ የምንነጋገር እዚሁ እርስ በርስ ብንነጋገር ምን ብንል ወደ ቤተሰብ ገብታችሁ እናት በህይወት ያሉት እናቶችን እየሰደባችሁ እያዋረዳችሁ ልብ እየሰበራችሁ እየገደላችሁ ከሞቱ በኋላ ደግሞ መጣችሁ ደግሞ እንትን ማድረጉ ማስመሰልነቱ አዘብ አዛኝ መምሰል አዘብ ማህበረሰብ ምንድነው? ማህበረሰብ የምታስተምሩት ምንድነው? ምን ማናችሁ እናንተ? እነማን ናችሁ? ምንድናችሁ? ግን እዚህ ሶሻል ሚዲያ ምንድናችሁ? ምን ጉድ ነው በእናታችሁ? ምንድናችሁ? ትራራችሁን የበተናችሁ ልጆቻችሁን በአግባቡ የማታሳድጉ ቲክቶክ ላይ ተቀምጣችሁ ልጆቻችሁን ዳይፐር እንኳን የማትቀይሩ እናቶቻችሁን እንኳን ከመንግስት ቤት ማውጣት ያቃታችሁ እናቶቻችሁን እንኳን ረድታችሁ ያላወቃችሁ ሰዎች መጣችሁ መካሪ፣ ተሳዳቢ፣ ገሳሽ። እግዚአብሔር ምስክሬ ነው። የኛ ማህበረሰብ አይሮን ነው እንዲሁ መቼ እንደሚማር አላውቅም። እግዚአብሔር ምስክር this is very like አና ወጣው የሚናገሩ ወጣው እንትን የሚያደርጉ ምናምን እኮ የውተት ይተቻል ምናምን ምንም የማይሉ ሰዎች ምንም ወጣው የማይመልሱ በሚታወቅ በጉራጌ ባህላቸውን በማስተዋወቅ እምነታቸውን በማስተዋወቅ ልጅና እናትን ፍቅርን የልጅ ልጅን በማሳየት ይሄ እኮ ነው ያየነው አይደለ? ሀና ያሳየችው አይደለ? ያና እናት ያየነው ያን አይደለ? ውስጥ ጥልቅ ብሎ ልክ እንደሚያውቋቸው ልክ እንደሚያውቁ አድርገው ምን በቃ እኔ እናቶቻችሁን ደብቁ፣ ልጆቻችሁን ሚስቶቻችሁን ደብቁ። ይህ ሚዲያ እውነቴን ነው። ይህ ሟርተኛ ህዝብ በጌታ በኢየሱስ ስም ከምር ነው የምላችሁ። ወይኔ 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 እዮዳብ እሰማለሁ። ትሰሚያለሽ ግን አትታይም። አዎ ከርጬ ልምጣ። ሪፖርት ያደርጋል መሰለኝ። እባካችሁን ቤታዮ አይኖ ድምፅሽ በጣም እንትን ነው። ቪዲዮ ስሪና የተቻለ እባካችሁን በሰላም እናቶ ቤተሰቦቹ በሰላም ግሪቭ ያድርጉ ብላችሁ ስሩ። በቃ በሰላም በቃ ላይ አሁን አይደለም በቃ 40 ቀን እኮ ምናምን ይሰጣል እኮ በቃ በኋላ ለመተቸትም ለሐሜቱም ለወሬውም በቃ ንገሯቸው። በቃ አይኖ ትላልቅ ድምፅ ያላችሁ አላችሁ በጣም ፕሊዝ ጀስት ቪዲዮ ስሩና በቃ ተዋቸው። ገና ብትከት ገና ባለ ጊዜ ፕሊዝ በፈጠራችሁ አምላክ ይዣችኋለሁ። ፕሊዝ ቤታ ከታች ስላለች ነው። በጣም ደግሞ የሷ ስም ይጣፍጣል። አዎ በጣም ጥሩ ልብ ያላት ናት። እንደዚህ ባለግ ያለች የሰው እናት የሰው የምትላለች ጥሩ ልብ ያላት ስለሆነች ነው። ጓደኛዬ ስለሆነች እህቴ ስለሆነች የምጠይቃት። ለተመልካቾቻችሁ ሪኮርድ እያደረጋችሁ ኔጌቲቭ ነገር ቁጭ ብሎ የምንወያይበት ቁጭ ብሎ ከቻላችሁ ማለት ነው። ከቻላችሁ ፕሊዝ ከቻላችሁ በጣም ይቅርታ እንትን ካልኩኝ በጣም ይቅርታ። እኔ እውነት በሌላ ነገር እንዲወሰድ አልፈልግም። ከቻላችሁ በቃ እኔ አሁን በችግሯ ጊዜ ከጎኗ ነበርኩኝ። በጣም ካወቅኳት ጀምሮ በቃ ምንም አድርጋልኝ አይደለም አላው ግን በቃ በምታደርገው ጥሩ አይደለም። ሴት ልጅን እንደዚህ መልካም ነገር ስናይ መልካም ነገር እንደዚህ ስለ ልጆች፣ ስለ ትዳር፣ ስለ እናት፣ ስለ ባህል ምናምን የጉራጌ ማህበረሰብን እኮ በጣም በደንብ አድርጋ ባህሎችን ካልቸሩን ምናምን ሁሌ የምታሳይ ደስ የሚሉ እኮ ናችሁ። ንግግሯ እኔ በጣም መቼ መሰላችሁ በባለፈው ወልዳ ልጄ እናትሽ ትሰንጠቅ እያሉ ስሰማ በቃ እናት እንዲህ ናቸው። ፕሊዝ ከቻላችሁ 40 ቀን እንኳን እንዲያው እንደ ባህል እኔ ረስቼዋለሁ። 30 ዓመቴ ነው ከወጣ አላውቅም። ሜይ ቢ ህይወት ትነግራችኋለች። አላውቅም የእናንተን ባህል ካልቸራችሁን። አሜሪካ ቆይቻለሁ ግን እኔ አይኖ እንደዚህ አይደረግ። እኔ አዶን ነው እኔ አላውቅም። በዛ ቤተሰብ ላይ ለምን እንደሚነሱ አላውቅም። አይዶን ነው ጌታም አይዶን ነው። ግን በእናታችሁ አሁን ከቻላችሁ ጊዜ ስጡትና ሶኬ ትንሽ ሂል ያድርጉ። ትኩስ ነው ገና ሂል ያድርጉ። በቃ ለርኸር
grieve in peace ከቻላችሁ። ምክንያቱም እናንተም እናት አላችሁ። ልክ ኤክስፐርት እንደሆናችሁ ልክ እናንተ እናቶቻችሁን በደንብ አርጋችሁ እንደምታኖሩ አርጋችሁ እዚህ ጋር አሜሪካ በጅምላ ሰውን ሁሉ በቃ ፈራጭ ቆራጭ እሱ ይሄ ነገር እውነቴን ነው የሆነ ነገር መደረግ አለበት። የኛ ማህበረሰብ እዚህ ሶሻል ሚዲያ ላይ በቃ የሆነ አካውንታቸው መዘጋት ካለባቸው ሪፖርት መደረግ ካለባቸው እውነቴን ነው ይሄ በጣም ወንጀል ነው። ለምን ሰው ያዳምጣችኋል፣ ያው ሰው ቁጭ ብሎ ያዳምጣችኋል። ግን እንዴት ነው ጋይስ ካራክተር የራሳችን ኑሮ ቤተሰብ ትዳራችን ምናችን ሳይት ምንድነን እኛ እየመጡ እዚህ እንትን ናቸው እናቶች እንደዚህ አርካችሁ አባቶች እንደዚህ አርካችሁ ሚስቶች እንደዚህ አርካችሁ ምናምን ከዛ ደግሞ በህይወት ያሉ ሰዎችን እንዲሞቱላችሁ ስትማርቱ ስትሰድቡ ስታጠለጥሉ ሴቱ ናችሁ። በተለይ እኔ እግዚአብሔር ይመስገን ሊያሾ በጣም የመጨረሻ እንደዚህ የዘቀጥሽ መሆንሽን አላውቅም። የመጨረሻ አይ በቃ ምንድነው ሳይበላ ቢቀርስ ዩቲዩብ ገንዘብ ሳይበላ ቢቀርስ ያጋንንት ነው እንጂ በሰው ላይ እንደዛ ነገር ያድራት ጋይስ። እንደዛ ቅናት እንደዛ ምቀኝነት እንደዛ ላይ ምንድነው? ሴት ልጅ እኮ አለሽ ነገ እኮ አንቺ እኮ ነሽ ልጅሽ እኮ አድጋ አንቺ እኮ ተራ እኮ ነው። እንዴ እኮ ሰው እኮ የዘራውን ነው የሚያጭደው። ሁላችሁም ደግሞ የዘራችሁትን ታጭዳላችሁ። የጊዜ ጉዳይ ነው። በጣም ነው ያዘንኩት። እግዚአብሔር ምስክር በጣም ነው ያዘንኩት። ዮዳብ እንዴት ነው? በጣም ያሳዝነው። በጣም የሚያሳዝን ሀዘን ነው ይሄ እና ከሀዘን በላይ ሀዘኑ ምን እንደሆነ ታውቃለህ? ሰርቶ ማደር ደግሞ ነውር የሆነበት ሀገር ሆኗል። ገባ? ስጋ እየበሉ ገንዘብ የሚሰጡ የሰው ስጋ ቁጭ ብለው በዩቲዩብ እና በቲክቶክ የሚበሉ ሰዎች ገንዘብ እየሰሩ ስራ የሚሰሩ ሰርቶ አደር እናቶቻችን አንገታቸውን እንዲሰዱና እንዲሸማቀቁ ገባክ? እናቶቻችን እንዲሸማቀቁ ሰርተው ልጆቻቸውን እንዳያሳድጉ ከጓደኞቻቸው ውለው እንዳይመጡ ማለት ነው። ስራ መስራት ይሄ ይገርመኛል። ለምን ታዲያ ኢትዮጵያ ውስጥ ያሉ ጉሊት የሚሰሩ ሱቅ የሚሰሩ የተለያዩ ስራ የሚሰሩ ሴቶችን ለምን አያስቀምጧቸውም እናቶቻቸውን? ወይስ አሜሪካ ሲሆን ስራ አይሰራም? ሰው የሰለጠነ ሀገር መጥቶ እንደዚህ የሞተ የወደቀ አስተሳሰብ የመጨረሻ የወረደ ማለት ነውና የመጨረሻ አሳፋሪ ወራዳ ቆሻሾች ናቸው። ይሄንን መናገር ፈልጋለሁ እኔና ልንገርክ ዮዳብ፣ ምናልባት እነሱ ዛሬ በዚህ ልክ የተናገሯቸው እናት ስራ መገለጫቸው ነው። ተረዳኝ። ያደጉበት ባህላቸው ነው። ባህላቸው ቁጭ ብሎ ሰውን እያሙ ገንዘብ መስራት ሳይሆን የሰው ስጋ እየበሉ ገንዘብ መስራት ሳይሆን የጉራጌ ባህል ሰርቶ ማደር ነው፣ ለፍቶ ማደር ነው። የሁሉም እናቶቻችን የሁሉም ባህል የኢትዮጵያ ባህል እና ሰርተው ነው ያደሩት። የሰለጠነ ሀገር መተው ዘመናዊነቱም ባህሉም ከድሮም ጀምሮ ማህበረሰባቸው የሰጣቸው ባህልም ሳይጣረዝባቸው በኩራት ባህላቸውንና ስርዓታቸውን ነው ለኢትዮጵያ ሕዝብም ለዓለም የሚያሳዩት ማለት ነው። የሚያፍርባቸው ቤተሰብ የሚያፍርባቸው ማህበረሰብ የላቸውም። ጀግና ናቸው። የኛ እናቶች እየሰሩ ነው፣ ቤተሰባቸውን እያስተዳደሩ ነው። ኢትዮጵያ ያሉ እናቶቻችን እንጨት ተሸክመው አይደል እንደ የሚያስተዳድሩን? ምንድነው ችግሩ? ቤተሰቦቻችን ጉሊት እየሰሩ አይደል እንዴ? ስለዚህ አሜሪካ ሲመጡ ስራ አይስሩ ምን ማለት ነው? ምን ማለት ነው ይሄ እንዴ? እኛ ያለንበት ሀገር እኮ ሽማግሌዎች ትልልቅ ሰዎች እኮ ወጥተው ይሰራሉ። ቮለንተር እኮ ይሰራሉ እኮ አይደል እንዴ? አንቀመጥም ብለው እኮ ይሰራሉ እኮ። ስራን እኮ ነው ያወረሱን ማዘር ማለት ነው። እኛ እኮ እንደ ወጣት እኮ በአሁን ሰዓት ቁጭ ብሎ ድንጋይ ላይ እኮ ቁጭ ብሎ ምትወጣ ሴትን ምትገባ ሴትን የሚለክፍባት ሀገር እኮ ነው ያለን። ጀግንነታቸው መሰደቢያ ይሆናል። ባህላቸው መሰደቢያ፣ ምግብ ሰርቶ ማቅረብ መሰደቢያ፣ ብሉልኝ ጠጡልኝ ማለት መሰደቢያ ይሆናል እንዴ? ለዛው በኑሮ በማይመጥናቸው ሰው
በስነ ምግባር በማይመጥናቸው ሰው የራሱን ቤተሰብ መርዳት ባልቻለ ሰው የማህበረሰብን ጀግና የሆነችን እናት ኢትዮጵያዊነት ሳይበረዝባት ባህሏን ለዓለም ያሳየች እናት በዚህ ልክ ማዋረድ የመጨረሻ ወራዳ ናቸው። ደግሞ ሰርተው በማይገቡ ሰዎች የሰውን ስጋ አብረው ከምግብ ጋር በሚበሉ ሰዎች መነካታቸው ለኛ ህመም ነው። ለኛ ማለት ነው እንደ አንድ ኢትዮጵያዊ። እናታችን ጀግና ናት። ህዝባቸው፣ ባህላቸው፣ ኢትዮጵያዊነታቸው ያወረሳቸውን የስራ ወዳድነት ነው ለዓለም ያሳዩት። ስለዚህ እኛ ሁሌም እንወዳቸዋለን፣ እናከብራቸዋለን። የኛም እናቶች ነገ ሲመጡ ሰርተው ውለው እንዲገቡ የልጅ እጅ እንዳያዩ ነው የምንፈልገው። የልጅ ፊት ለምን አላየሽም? ለምን ውለሽ ገባሽ ተብላ እናት ስትሰደብ ኢትዮጵያውያን ምን አይነት ውርደታም ብትሆን ነው ቁጭ ብላችሁ ስታበረታቱ የነበራችሁት? ለምን ያ ሁሉ እናት ለምን ኢትዮጵያ ያሉ እናቶችን ታዲያ ቁጭ አታደርጓቸውም? ወይስ አሜሪካ ሲሆን ችግር የለውም ኢትዮጵያ ሲሆን ሰርተው መብላት አለባቸው? ይወጣ የሰለጠነ ሀገር ሄዳችሁ እንኳን ማትሰለጥኑ ኋላ ቀር እናንተን አየሁ። የመጨረሻ ሰልስት እንኳን ይውጣ የማትሉ የመጨረሻ የወረዳችሁ ሰልስት እንኳን ይውጣ የማይል ኋላ ቀር ደደብ ስግብግብ ያገኘውን አጋጣሚ በሙሉ ለአጀንዳ የሚጠቀሙ ኮልኮሌ ከላቦሮ ጋር እኮ ነው የምንውለው። የእናትነት ፍቅርና ክብር የሌላቸው ማለት ነው። ታያላችሁ ማህበረሰባቸው ታያላችሁ የእሳቸውን ማረፍ ታዩታላችሁ። እንዴት አክብረን እንዴት አድርገን እንዴት ንግስት እንደሆኑ እንዴት የተከበሩ እንደሆኑ መስራት ግን ኢትዮጵያውያን መስራት በዚህ ልክ እንደሚያሰድብ መስራት በዚህ ልክ እንደሚያዋርድ እዮዳብ ኢትዮጵያ ቢሆን እኮ ሀብታም ሆነው እንዴት ተሰሩ ይባላል። አሜሪካ ሀገር ሽማግሌዎች የሚሰሩበት ሀገር በ70 ዓመት በ60 ምናምን ዓመት ጡረታ በሚወጣበት ሀገር እናት ለምን ሰራች ተብሎ በዚህ ልክ ለምን ታጥባ ወጣች ተብሎ በዚህ ልክ ለምን ከልጆቿ ጋር ተጫወተች ተብሎ በዚህ ልክ ምቀኝነት፣ ቡዳነት በጣም ነው የምታሳዝኑት። አሳፋሪ ናችሁ። ሰው ግባተ መሬቱ ሳይፈጸም ምን አይነት ክርስትና ቢኖራችሁ ነው? ምን አይነት ባህል ቢያሳድጋችሁ ነው? በህይወት የሌለን ሰው እንኳን ስጋ ለመብላት ገንዘብ እንደዚህ ለስጋቸውን ለመቦጫጨቅ አንድ ቀን እንኳን አታርፉ። እኔ ልንገርህ፣ እኔ በጣም ነው ያዘንኩት ይሁዳ። በጣም የሷፍ በጣም መጥፎ እንደሆነ የተረዳውበት ነው። እናታችን አሁንም ማህበረሰባቸው ያወረሳቸውን ጀግንነት ክብር ከነ ግርማ ሞገሳቸው ነው ያረፉት። ይሄ ደግሞ ተድሮም ጀምሮ በቃ የዛ ማህበረሰብ መገለጫ ነው። ስራ አሁንም ይሰራሉ። ወደፊትም ደግሞ እሳቸውን ያዩ እናቶች መተው ሰርተው ራሳቸውን ችለው ገባል ሚዲያውን ተጠቅመው እንዲወጡ እንፈልጋለን። እናቶቻችን አንገት እንዲደፉ አንፈልግም። ምን እንደሚገርመኝ ታውቃለሽ? ሀና ታፕታፕ አርጉ ጊፍት የምትለቅም ልጅ አይደለችም። የምትሰራ እናቷም የምትሰራ ይህ ቁጭ ብሎ ጊፍት የሚለቅሙ 24 ሰዓት ቀን ሙሉ ሲሳደቡ ሌሊቱን ሙሉ ጊፍት ሲጫወቱ ሲሰበስቡ የሚውሉ እናቶቻቸውን ከመንግስት ቤት ማውጣት ያቃታቸው እናቶቻቸውን ስንቱ ባለጌው ፎቶ ዘርዝቆ ሰርቦባቸው ልጆቻቸው ሰርቦባቸው ተመልሰው ከዛ ሰው ቁጭ የሚሉ ሌላውን እናት ያስከበረች አሰበሻል። እናቷን ያስከበረች እኛ ያየነው እኔ የምናየው ምንድን ነው? እናትና ልጅ ፍቅር፣ ስራ፣ ባህል፣ ካልቸር፣ እምነት አርለያየን። እምነት፣ ሃይማኖት፣ ቤተሰብነት፣ ካልቸር፣ ፍቅር እንዴት እንደዚህ በቃ ያው ምንድነው በቃ ይሄ አንድ ጊዜ አይደለም በዴዚ እናት አይተናል። አሁን ደግሞ ፈራው ይሄ ህዝቡን እንትን ነው እንዴ ያልኩኝ። ደግሞ ተመሳሳይ ሰዎች ናቸው የሚገርምሽ ነገር እና አይ ሆፕ ይሄ የመጨረሻ ይሆናል። አይ ሆፕ this will be a lesson። ይሄ ነገር መቆም አለበት ጋይስ፣ ይሄ መቆም አለበት በዚህ ደረጃ ጋይስ።
ይሄ ነው ኢትዮጵያዊነት፣ ይሄ ነው ክርስትና። አረ የምታዳምጡትን ምረጡ፣ አረ ውላችሁን ምረጡ። አረ በጣም ሁሉ ነገር በቃ ደግሞ የሚገርም ነገር ግልብጥ ብላችሁ ደግሞ አዛኝ መስላችሁ አይናችሁን በጮታ አጥባችሁ ደግሞ ምን አይነት መሆናችሁ ነው ግን እናንተ ሰዎች? ይህ እኮ ጤና እኮ አይደለም። መሆናችሁ ነው ምንድን ነው? በዚህ ደረጃ ምን ሰው ሰብሰብ ብሎ መቀመጥ ትወዳላችሁ? ለምን ራቁታችሁን አትገቡም? 20 ሺህ ሰው ይገባላችኋል። ምንድን ነው በዚህ ደረጃ ላይክ? የሚገርመው እኮ ተባባሪዎች እነዚህ ግለሰቦች ያበዱት፣ እነዚህ ግለሰቦች ባለጌዎች ለዩቱባቸውም ለገንዘባቸውም ኦኬ፣ እናንተ መሆናችሁ ነው። አታገናዝቡም እንዴ? አትለዩም እንዴ? በጣም እንዴት ነው ግን የምትችሉት? እንዴት ነው እንደዚህ ውስጣችሁ የሚችለው? ፊታችሁ እንዴት የሰውን ፊት እንዴት ነው የምታዩት? ይህ አጋንንት መሆን አለበት እንጂ ሰው እንደዚህ የሰውን ፊት እንደዚህ ያያለኝ እንዲህ ብሎ ደግሞ ግልብጥ ብሎ ደግሞ ማዛኝ ምንድን እንዴ? በህይወት ያሉትን እናት እችን እናት ናት፣ ልጇም እናት ናት። እና በህይወት ያሉ እናቶችን ሰድባችሁ አዋርዳችሁ በቃ መልካም ነገር ለምን ተደረገ ነው? ነውር ብቻ ይደረገ እዚህ ነውር ብቻ ሳዩና ነውረኞችን አክብራችሁ ነውርን አክብራችሁ ነውርን አንግሳችሁ ባለጌን አንግሰን ጥሩ መልካም ነገር ግን እንዲጠፋ ጥሩ መልካም ነገር ስሩ። ትጠበቃ ጥሩ ትዳር ያላችሁ ሰዎች፣ ኧረ ጥሩ ልጆች ያላችሁ ሰዎች በቃ መጥፎ ነው ባለጌ ልጆች ካመጣችሁ እናትን አምጥቶ እዚህ ሶሻል ሚዲያ ላይ እንደ ዴዚ እናትን የምታብጠለጥል ጊፍት ይሰጣት፣ ስፖርት ትደረግ፣ ትከበር። እናትን የምትሸልም እናትን የምታከብር እናትን የምትወድ ደግሞ ሲመጣ ደግሞ ምንድን ነው የምታደርግ? ምንድን ነው ለመነገር ነው? ምንድን ቲክቶክ ላይ ቁጭ ብላ ለመነች፣ ቁጭ ብላ ታፕታፕ አላደረገች፣ ቁጭ ብላ አበባ አልጠየቀች። ባህል ካልቸር ስራን የተማርነው ከነዚህ ከዚች እናት የተማርነው ምንድን ነው? ይሄ የተማርነው ያለ የተማርነው ስራ። አሜሪካ እኮ በ70 ዓመት እኮ ነው ጡረታ የሚወጣው። መከባበር አስተማሩ፣ እርግማን አልተማሩም። በነገር ላይ እዚህ ቲክቶክ ላይ ይወዳ በሳቸው እድሜ ያሉ እርቃናቸውን የሚጨፍሩ ሴቶች አሉ። በነገር ላይ እነሱ ገንዘብ የሚሰሩ እናትን እንደዚህ ላርግ የሚሉ የሚሳደቡ አሉ እዚህ ቲክቶክ ላይ ማለት ነው። በፊልተር የሚገቡ በጣም ተሳዳቢ ሆኑ እጅግ አሳፋሪ የሆኑ ሰዎች አሉ። እና እነሱን የኢትዮጵያ ሕዝብ ራሱ የኢትዮጵያ ሕዝብ ተሳዳቢዎች ነው። እንግዲህ በነገር ላይ ግማሾቹ ኤዲት ተደርገው የመጡ ናቸው። ወደ 20 ዓመት 30 ዓመት ኢንተርኔት ላይ እዚህ ቲክቶክ ላይ አንድ ትውልድ ሙሉ ያበላሹ ናቸው በነገር ላይ። እና ያው ራሳቸውን ኤዲት እያደረጉ እየመጡ ወጣት በመምሰል ማለት ነው እንትኖች ናቸው። ገብቷል? ለኢትዮጵያ ነቀርሳ የሆነ ገብቷል ማለት እና እነዚህ የተኮላሹ ወጣት መሳይ አዛውንቶች ለነሱ ስራ ማለት ቲክቶክ ላይ ህዝብን መስደብ፣ ብሔርን ማጋጨት፣ እንደዚህ አይነት ነገር አላርጅክ ናቸው። አይተው አያውቁም እንደዚህ አይነት ነገር። አንደኛ ቤተሰባቸውን አያከብሩም፣ ሁለተኛ ቤተሰባቸውን አልጦሩም፣ ሶስተኛ እድለኛ አይደሉም፣ አራተኛ ስለ ቤተሰባቸው አያስቡም፣ የመጨረሻ ፍቅርን የተራቡ ፍቅርን ተርበው ተጠምተው እዚህኛን የሚያደርቁ የሚያገደነዝዙ የሚያቀረዝዙ ናቸው። ገባ? ግን እኔ ማዝነው በኢትዮጵያ ህዝብ ነው፣ በህዝብ ነው። እናትን አጥቦ እናትን አጊጦ እናት ስትስቅ ስትጫወት ማየት ነውር እንደሆነ አላውቅም ነበር ኢትዮጵያ ውስጥ። ገባ? እናት መታ ፕላትፎርሙን ተጠቅማ የእናትነት ክብሯንና ለዛዋን ሳትለቅ የእናትነት ባህሏን ሳትለቅ ማየት ለካ አሳፋሪ ነገር ነው ለኢትዮጵያውያን ማለት ነው። ገባ? እና ምን አይነት ቅናታም እንደሆኑ ምቀኞች እንቅናም እንደሆኑ በጣም ምቀኞች፣ በነገር ላይ በጣም ምቀኛ እንደዚህ አይነት ምቀኛ እኔ አይቼ አላውቅም። ምንም ያልደረሰባቸውን በእነሱ ቢዝነስ ላይ አሁን ዩቲዩበር ብትሆን እሺ እቺ ልጅ ገባ? ግን ለነዚህ የሚከፍሉ ሰዎች ስላሉ በሷ ሙያ ዘርፍ ላይ ምናምን ለምን ታጥባ ወጣች፣ ለምን አጌጠች፣ ለምን ስራ ሰራች ብለው በተደጋጋሚ ሞክረዋት ነበር እቺ ልጅ። እሷን እሺ እናቷ በሌሉበት ነገር እያስገቡ ነበረ ሲናገሯቸው የነበረውና የኢትዮጵያ ሕዝብ በጣም ነው እኔ ያሰንኩባችሁ። እናትነት እንደዚህ እናትነትን ክብርን ጠብቆ ለካ መምጣት እንደዚህ ያሰድባል ለካ።
እና እኔ በጣም ቃል የለኝም ለዚህ ለሀና ለመላው ቤተሰቧና ለሀና ትልቅ እናት ነው ያጣው። እንደ ጉራጌ እዮዳብ እንደ ጉራጌ ደግሞ እንደ ጉራጌ ማህበረሰብ ትልቅ እናት ነው ያጣ ነው ሁላችንም። እንደ ደቡብ ደግሞ እንደ ደቡብም ሰው ስታየው እንደ ደቡብ ልጆችም እንደ ጉራጌ ልጆችም እንደ ሁሉም ስታየው የእናትነት ለዛ ያላቸውን ጀግና እናታችንን ያጣ ነው። የሰለጠነ ሀገር ሄደው ባህላቸውን ያለቀቁ ገባ ባህላቸውን ያስከበሩ ያኮሩን የእናትነት ለዛን ያሳዩን እናቶቻችን ሲናፍቁን የምናያቸው እናት ነበሩ። ይሄንን ማየት በጣም ነው የሚያሳዝነው። እግዚአብሔር እንግዲህ ብርታት ይስጣቸው ለመላው ቤተሰባቸው ለልጅ ልጆቻቸው ለመላው ለሁሉም ለጉራጌ ለመላው ለጉራጌ ህዝብ ለባህላቸው ደግሞ ለማስተዋወቅ ላደረጉት ነገር እንግዲህ ያው አደራቸው አለብን ባህላቸውን የመጠበቅ የጉራጌ ህዝብም ላደረጉለት ነገር በስርዓተ ቀብራቸው ተገኝተው የሚገባቸውን ክብር ሰጥተው ግብዓተ መሬታቸውን እንደሚደረግ አምናለሁ። ያንን ደግሞ ሁሉም ሰው ሊያይ ይገባል ብዬ ነው ማስበውና እግዚአብሔር ብርታትና ጽናት ይስጣቸው። እንዲህ አይነት እናት ማጣት ከባድ ነው። በሰው ሀገር ራስን መስሎ ባህልን መስሎ መምጣት ትልቅ ነገር ነውና ለዛ ማህበረሰብ ላደረጉት ነገር ሳላመሰግን አላልፍም። እኔ ይሁዳብ ለሀኒም እግዚአብሔር ብርታት ይስጣት። ይሄንን ነው የምለው እኔ እና በጣም በውስጥ ብዙ ሰዎች ያናገራችሁኝ ያላችሁ በጣም ያዘናችሁ አላችሁ። ለእናንተም ደግሞ ብርታት ይስጣችሁ፣ ቤተሰባችሁን ይጠብቅላችሁ። ይሄንን ነው ማለት ፈልገው ይሁዳብ ነኝ። በጣም እኔም እውነት ለመናገር በቃ እንደ ኢትዮጵያዊነትን ያስተማሩ እንደ ኦርቶዶክስ ተዋህዶነትን ያሳዩ የልጅ ልጆቻቸውን በእምነታቸውን እንዲጠብቁ ቤተክርስቲያናቸውን እንዲጠብቁ እንደ ጉራጌ ደግሞ የጉራጌ ባህልን የጉራጌ ካልቸርን የጉራጌ እሴትን ያሳዩ ጀግና እናት ናቸው። እኔ ደግሞ የጉራጌ ማህበረሰብን በደንብ ነው የማውቀው። ትልቅ ጀግና የጉራጌ ጀግና እናት ነው። እንዴት አድርጋችሁ ደግሞ እናንተ እችን ጀግና እናት በህይወትም እያለች አምፕሬዲሹር በደንብ አመስገናችኋታል። አሁን ደግሞ የጉራጌ ባህል የምናይበት ቤተሰቦቿን የምታቅፉ ቤተሰቦቿን የምትጸልዩላት ቤተሰቦቿን አንድ ነገር እንዳይሰማት ሀናን አደራ ለእናንተ ነው የምንሰጠው። አደራ ለእናንተ በዚህ ደረጃ እኔ እንደዚህ አይነት ጠይቄም አዝኜም አላውቅም። እንደዚህ እውነቴ ነው። እኔ እናት እንኳ እንዳልኳችሁ በልጅነቴ ስላለፈች እንደዚህ አይነት ሀዘን ልቤ ተሰብሮ አያውቅም። ግን የጉራጌ ማህበረሰብ ሀና እስከ እናቷ እስከ ሙሉ ልጆቿ እስከነ ቤተሰቧ እስከነ ባሏ ያሳየችው ጉራጌነት፣ ሀገር ወዳጅነት፣ ጉራጌነት እምነትን ሃይማኖትን የሚያከብር ቤተሰብን የሚያከብር ስራ የሚወድ ጠንካራ ሰሪ እስከምትወልድ ድረስ እየሄደች ስራ ያሳየች በእጆቿ ሰርታ ከሰራች ደግሞ የምታካፍል ለመልካም ነገር እውነቴን ነው። የችልድረን ሃርት ቱ ሃርት ቪዲዮ ሰራለሁ። የችልድረን ሃርት ቱ ሃርት ፋውንዴሽን ከዚህ በፊትም ጠይቂያችሁ ነበር። ከ6 ወር በፊት ስሟ የሀና ስም ያለ አግባብ እንደዛ ሲነገር ሐቁን እውነቱን እናንተ ጋር እንዳለ እናንተ ጋር እንደያዛችሁት መነገር አለበት። ይሄ የተሳሳተ አሁን ችግሩ ምን እንደሆነ ታውቃላችሁ ጋይስ? ብዙ ጊዜ እዚህ ሶሻል ሚዲያ ላይ ያሉ ሰዎችም እየደወሉ ቤተሰብ የሚመስሉ ሀዘን ገብተው ወዲያውን ደውለው የሚናገሩ አሉ። ሁሉም ጉድም የሚቀዱ አሉ። በጣም ተጠንቀቁ። በዚህ ዘመን ተጠንቀቁ። እውነቴን ነው። ሀዘናችሁን ፕሊስ ሁለመናችሁን ፕራይቬት አድርጉት።
ፕራይቬት አድርጉ። በጣም በጣም የሚገርመው ነው የምላችሁ። እና ሀና በኢቢኤስ የተደረገባት በሌሎችም የተደረገባቸው ሁሉ ነገር እውነቴን ነው፣ አይገባትም። እኔ አላውቅም፣ ዲሲ አካባቢ ያላችሁ ሰዎች አላውቅም፣ በዚህ ደረጃ ለምንድን በዚህ ደረጃ አላውቅም። እባካችሁ የጉራጌ ማህበረሰብ፣ የኦርቶዶክስ ተዋህዶ ማህበረሰብ፣ ሙሉ ኢትዮጵያዊ ሀናና የሀናን ቤተሰብን በማጽናናት በመጸለይ ጊዜ በመስጠት በሰላም እንዲጽናኑ እባካችሁ ሁላችሁም ጸልዩ። ብዙ ነገር መናገር እፈልጋለሁ፣ ብዙ ነገር ግን ጊዜው ይመጣል። ሁላችን ልባችን ተሰብሯል። እናት በቃ እናት የሰማሁት ምንድን ነው ስለ እናቷ ሁሉን ሰው የምታቅፍ ሁሉን ሰው እንደገዛ ልጇ የምታይ በጣም በጎና በጣም ፍቅር የሆነች እናት። ታስዋይ ሀናን ስታዩት ሁሌ እንደሳቀች ብሰድቧት ብታብጠለጥሏት ወጣ እንኳ የምትመልስ ልጅ ወጣ እንኳ እንዲያረጋችሁኝ እንዲተናከራችሁን ምናምን የሚሉ አይደለም። ግን እዚህ ሶሻል ሚዲያ ላይ እግዚአብሔር ልቦና ይስጣችሁ። አላውቅም ምን እንደምታገኙ። እኔ አንዳንዶቻችሁ ተደውሎላችሁ እንዲበሉ እንዲያድርጉ እያሉ እናንተን እንደ ክፉ አድርገው እነሱ የቂም መበቀያ እያደረጓችሁ ዝም ብላችሁ በሁሉም ነገር አፋችሁን ከፍታችሁ የምታወሩ ሰዎች አላችሁ። ለእናንተ ለምጸልየው ይህ ሁሉ ተጠራቅሞ ሲመጣ ጎርፍ ነው በቤታችሁ የሚገባው። የሚገርማችሁ ኢቢኤስ ደውሎ የሚያሰድብ ኢቢኤስ ሰይፉ ፋንታሁን ለማን እንደምትደውል ይታው። ይህ ሼም ነው። ዲሲ ያላችሁ መርሃ ግብር ደውላችሁ እዚህ ሶሻል ሚዲያ እንዲያርጉልን ጋይስ፣ እኔ አውቃለሁ። እኔ የላችሁ ሶሻል ሚዲያ ሰው አይደለም። ይደውልና በቃ የማይሰጠን ነገር የለም። አንዳንዴ እኔ በጣም ወይኔ አንዳንዴ ግን ምንድነው ጥቅማችሁ? ምንድነው የምታገኙ? ላለሁ ምንድነው በሰው ትዳር ውስጥ በሰው እንትን ውስጥ ገብቶ ምንድነው የምታገኙት ጥቅም? እንዲህ ናቸው እንዲያደርገው ምንድነው የምታገኙት ጥቅም? ምንድነው የምታገኙት ጥቅም? ኢንፎርሜሽን አወቅን፣ እንደዚህ እናውቃለን፣ እንደዚህ የመጀመሪያ ተናገርኩት እኔ ነኝ። ቫይራል ወጣችሁ፣ ቪዲዮአችሁ ተሸራሸረላችሁ፣ 1 2 ቀን 3 ቀን ታፒክ ሆናችሁ። እናንተ ግን ልጆቻችሁን ታያላችሁ፣ እናትና አባቶቻችሁን ታያላችሁ። እዚህ ጋር 24 ሰዓት ተጥዳችሁ ነው የምናያችሁ። እንደው የሚገርማችሁ ነገር እኮ መጥተው እኮ የሚያስተካክሉ እኮ ሚዲያውን በደንብ የማይጠቀሙ ፕራይቬት ላይፋቸውን የሚኖሩ በጣም በብዙ በትዳራቸው በልጆች በማሳደጋቸው በብዙ ነገር እኮ እንትን አራያ መሆን የሚችሉ ሰዎች መጥተው ቢናገሩ እናዳምጣለን እኮ። እናቶቻችሁን የእናንተ እናትን እንዴ እኛ እኮ ዝም ብለን እኮ ነው እንጂ እኮ ሊያ ሙሉ ኢንፎርሜሽንሽ እኮ ነው እኛ እጃችን ሙሉ እኮ ነው የሚልኩት ሙሉ። እኛ ግን ባለጌ አይደለንም። እናንተ ሙሉ እዛው ጎንሽ አክፈሹ የምታድሪ ባለስልጣን ጓደኛ አለው። ለጓደኛው ይናገራል። ሁሉ ነገር እኮ ይወጣል። ምን ያደርጋል ግን? እኔ እንደዚህ አይነት ነገር ስናገር ሰምታችሁኝ አታውቁም አይደል ጋይስ? እንደ ታዋቂነቴ የሚላክልኝን ኢንፎርሜሽን እያመጣው ስለ ግለሰብ እንዲያርገሻል፣ እንዲሰርተሻል፣ እናትሽ እንዲያርጋለች፣ እንዲህ ያርጋችኋል እምል ሰው አይባልማ እንዴ። ምን ይጠቅማለኝ? ሀገራዊ ጉዳይ ፖለቲካ ወይም ደግሞ ሀገራዊ ጉዳይ ቢሆን ትነጋገራላችሁ። በጣም ነው ያዘንኩት እግዚአብሔር። እኔ አሁን ያለውን ነገር እንግዲህ የሀና እግዚአብሔርን እንዲያበረታት ጸልዩላት። ሀናን ብቻ ሳይሆን መላው ቤተሰቧን እውነት በጣም ከባድ ሐዘን ነው የገጠማት እና
የቻላችሁ ሁሉ ኢትዮጵያውያን እዚህ ቤት ያላችሁ የዮዳብ ፎሎወሮች አሁን እየሰማችሁ ያላችሁ ሁላችሁም ለሃና በቃ ጸልዩላት፣ ለቤተሰቦቿ ጸልዩላቸው፣ መጽናናትን እንዲሰጣቸው እሳቸውንም እግዚአብሔር በቀኙ እንዲያኖራቸው ሁላችሁ ከጎና መሆናችሁን በቃ አሳዩት። እውነት በቃ በዚህ አይዞሽ በርቺ በሏት። ምክንያቱም እዚህ ቲክቶክ ላይ የተደራጁ ቡድኖች አሉ እንደዚህ ሴቶችን እናቶችን የሚሰብሩና ከዚህ በኋላ አንገቷን እንዳደፋ እናቷን አደራ ደግሞ ይዛ እንድትቀጥል እባካችሁ ሁላችሁም ከጎና ሆኖ በአንዳንድ በማይጠቅሙ ሰዎች ወሬ ያሉ ባልታ እንትን እንዳትሉ እና ከጎና ሆኖ ጸልዩላት። ከባድ ሐዘን የገጠማት ከሁላችሁም ከጎኑ ነው የምላችሁ። እኔ ሌላ ምንም አላችሁ። ሌላው ዮዳብ በቅርቡ እኛ በግሩፕ አናግረናቸው ነበር እናቷን ማለት ነው ከሌላ ልጆች ጋር ምን እንዳሉ ታውቃለህ? እኔ ወድጄ ነው የምሰራው፣ ልጄ ግን አትሰበርም፣ ጀግና ናት። የሰደቡኝም ደግሞ ይቅርታ አድርጌላቸዋለሁ፣ ይቅርታ ብያቸዋለሁ፣ ይቅር ብያቸዋለሁ። እኔ ሰርቼ ማደር ስለምወድ ነው፣ መቀመጥ ስለማልወድ ነው። እና እናት አይሰደብም፣ ግን የሰደቡኝንም ይቅር ብያቸዋለሁ ብለዋል። የሚገርም እንዲህ ግሩፕ ላይ ስናወራ ነው እንደዚህ ያሉትና ልጄ ግን አትሰበርም ብለው ነበር፣ አንገቷን አደፋም ብለው ነበር። እና ለልጃቸው ያላቸው ፍቅርና የሚሰጧት ብርታት ብታየው እሷ እንዳትጎዳ ነው ሲሉ የነበረውና ለእሷ እግዚአብሔር ይሁናት፣ ለሳቸውም እግዚአብሔር የመጨረሻ ንግግሯ በቃ የሚያደርጉትን አያውቁምና ይቅር ልጅ አትሰበሪም፣ ጠንካራ ናት። እኔ ይቅር ብያቸዋለሁ። ይቅርታን ያስተማረች ይቅርታን እዚህ የሚሰድብ በሶሻል ሚዲያ ትላልቅ ሰዎች እኮ ናቸው። ትልቅ ሰዎች ልጆች ያላችሁ ትዳር ያላችሁ እስከ መጨረሻ ድረስ ፍቅርንና ጸጋን ይቅር ባይነትን ያስተማሩ እናት ናቸው። እኔ በደንብ ነው አልችልም። ዮዳብ ሌላ ጊዜ እንገባለን። ሀናም ቤተሰቦቿን ሁላችሁም ያዘናችሁ እግዚአብሔር ብርታት ጽናት ይስጣችሁ። እግዚአብሔር እንግዲህ ከጎናቸውን መልካም ጊዜ ይሆናል። ዮዳብ ሌላ ጊዜ እንመጣለን። በቃ እናታችሁን ጠብቁ፣ እናቶቻችሁን ሳሙ። እዚህ ሶሻል ሚዲያ ላይ በተቻለ መጠን ቤተሰቦቻችሁን አታምጡ። እውነት ነው። እኔ በጣም ብዙ መናገር አልችልም፣ አዝኛለሁ። በቃ ከቻላችሁ ጸልዩላት፣ ለሀናና ለሀና ቤተሰቦች ጸልዩላት። እናቶቻችሁን እቀፉ፣ እናቶቻችሁን ውደዱ። የእግዚአብሔር ቃል ሞትና ህይወት በምላስ ላይ ነው ያለኝ። ላይፍ ኤንድ ዴት ኢዝ ኢን ዘ ፓወር ኦፍ ዘ ታንግ። ሞት ወይም ህይወት በምላስ ኃይል ላይ ነው ይላል። በምላስ ኃይል ላይ ነው ይላል እና በተቻለ መጠን ጸልዩ። በተቻለ መጠን እናቶቻችሁ ወይም ቤተሰቦቻችሁን ይዞ መምጣት እዚህ ሶሻል ሚዲያ ላይ የኛ ማህበረሰብ መልካም ነገርን የሚጠላ ነውርን የሚያከብር እናት የማትከበርበት ዘመን ነው ብያቸዋለሁ። እናት የማይከበርበት ዘመን፣ ሚስት የማትከበር፣ ትዳር የሚጠላበት ዘመን፣ እናት የምትጠላበት ዘመን። ቆንጆ ትዳር አለን፣ መልካም ትዳር አለን፣ ተማሩ ምናምን እንዳትሉ። ምክንያቱም ይሄ ሶሻል ሚዲያ ላይ ትዳሩን የፈታ ይሄ ቦዘኔው፣ ተሳዳቢው፣ ጋጠወጡ ሁሉም መድረኩን ተሸክሞ የከበሪታ ወንበር ይዞ በአጋንንት ተሞልቶ ጸረ እግዚአብሔር የሆኑ ስለሆኑ፣ ስለዚህ እባካችሁን ተማሩ። የዴዚ እናትን ያደረጓትን አይታችኋል። የሀንዬን እናት እንግዲህ ደግሞ በዚህ እኔ የምትከተሉ የምታከብሩኝ የምትወዱኝ እባካችሁን ተጠንቀቁ።
ይሄ እውነትም የሰው አይን ቡዳ ነው የሚባለውን ነገር እያመንኩ መጥቻለሁ። እና በሁላችሁም እግዚአብሔር ከለላዩ ናችሁ። እግዚአብሔር ከለላዩ ናችሁ። በጣም ይቅርታ ብዙ ማውራትችን አልችልም። እኔ እውነት አሞኛል። 2 ቀን በጣም ያመመኝ ምንም ነገር እንኳን ማድረግ አልቻልኩም። እና ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ከቻላችሁ ቪዲዮ ስሩና በየቤታችሁ መልካም ነገር በቃ ቪዲዮ ስሩና እናታችንን እና ቤተሰቦቻችሁን አጽናኑ። እሺ፣ ወዳችኋለሁ። እግዚአብሔር ይባርካችሁ። ደህና ደሩ።